እንዴት አመሻችሁ ሁላችሁም? ይሰማ ይሆን? ይሰማል። ኤልያስ ቀሲስ ይፍቱኝ ይባርኩኝ። እንዴት አመሹ? እግዚአብሔር ይመስገን። እግዚአብሔር ይባርክ። እግዚአብሔር ይፍታ። ኤልያስ እንኳን አደረሰ። እንኳን አብሮ አደረሰን። ቀሲስ ለማመስገን ነው የገባሁት። እውነት ለማውራት ከስር እየጻፍኩኝ አላይ ያሉኝና በጣም ግጥሞችን ለማመስገን ነው። ቲዩቡን ትንሽ ቆየሁኝ ካየሁት እና እውነት ለማውራት በጣም በሰከነ መንፈስ ነበር ትምህርቱም ያለው። እንደገና ደግሞ ለኔ አይነቱ ምንድነው ዱርዬ ሰው የሚሆን በዓለም ለጠፋ ሰው በጣም የሚሆኑ በየቤታችን በየቀኑ ከራሳችን ጋር የምንብሰለሰልበትን ጉዳይ ነው እያነሱ ያሉትና በእውነት ከልብ ካንጀቴ በጣም ለማመስገን ነው። እንግዲህ የምንማረውን ደግሞ በህይወት ለመተግበር እግዚአብሔር ይርዳን። ግን ከመማር ነው መቼም ከመነካት ነው የሚቀጥለው ሁሉ ነገር ብዬ አስባለሁና እርሶን በጣም ለማመስገን ነው። ሌሎቻችሁም ወንድሞቼ እንዴት አመሻችሁ ለማለት ነው። በዛው ያሬድዬም እንዴት ነክ? ተጠፋፋን፣ በጣም ተገናኝተን አናውቅም። ካንተም ጋር እንኳን አደረሳችሁ። አሜን አሜን። ኤልያስ ያው ተጠፋፋን። እኛ ያለን እኮ ያው በርተን እንዲሁም ብዙ እየተሰባሰብን ነው። እንዲሁም አንተ ብትኖር ብትገኝ እነዛን አጥንት የሚገጣጥሙ ግጥሞችህን እየሰማን እንዲሁም ብዙ ሰው እንዲበረታ ማድረግ እንችላለን። ብዙ ሰው ይሰበሰባል ስንገባና ሁሌ አስባለሁ። የሚገርም በልቤ በቃ እንደዚህ አይነት መድረክ ኤልያስ አግኝቶ ግጥሞችን ቢያቀርብልን ላለው እና ስለዚህ ዛሬ ከመጣ ይቀር ያው ዳርዳሬ ግጥም እንድታቀርብልን ነው እንድንሰማ ስለናፈቀን። ደህና ነኝ እኔም እግዚአብሔር ይመስገን። ድምፅን ስለሰማን ሁላችን ደስ ብሎናል። ኤልያስ እሺ እኔ ጌታ እኔም በጣም ደስ ብሎኛል። ያው ጉባኤዎቹን አያለሁኝ እዚህም የሚደረጉትን ውይይቶች ያው አሁን የኔ አይነት ሰው እየገባ ስለሆነ ብዙ እያበላሸ ያለው መልስም ለጥያቄ ማንሆንም እኛና ገና በጣም መማር ያለብን ክርስቲያኖች ነን ብዬ አስባለሁኝና በግምት እየመለስን ያለው በግምት እየጠየቀን ያለው ነገር ይመስለኛል ብዙ ነገር እያበላሸ ያለው። ስለዚህ መማሩን መርጬ ነው ያሬድዬ እንጂ ያለሁኝ ግጥሙም ያው ግዴታዬ ነው መቼም የነፍሴ መብሰልሰል ስለሆነ መጽሐፌ እንደሆነ አይቀርልኝም። እሞክረዋለሁ መቼም እናነባለንና በይበልጥ ግን ቀሲስን በጣም አሁንም በድጋሜ በጣም ደግሞ በህይወት ኖሬ ለማመስገን እግዚአብሔር ያብቃኝ። ግን በጣም የወደድኩት ስራ ነው ለማለት ነው እና እንዲበረቱልን ነው መቼም ከታች ወደ ላይ ማበርታት ባይቻልም ከታናሽ ግን እንደው እንዲበረቱልን ነው። ያክብርልን ወንድሜ ኤልያስ። ተባረክ፣ ብሩኩን እግዚአብሔር አምላክ ባለህ ላይ ጨማምሮ ይስጥህ፣ ለበለጠ ማዕረግ ያብቃልን። ደግመህ ደጋግመህ ጻፍ። እውነት ለመናገር ግጥሞችን እወዳቸዋለሁ፣ በጣም ደስ የሚሉ ከድምፅ ጋር ተገናኝተው ሰርስረው መግባት የሚችሉ ነገሮች ናቸውና የበለጠ ጸጋውን አብዝቶልህ ደግሞ በደንብ አድርገህ እንድትገጥም በደንብ አድርገህ ረጅሙን መንገድ በአጭሩ የምታሳይበትን ጸጋና እውቀት መድኃኔዓለም ይስጥልን። ተባረክ ኤልያስ። አሜን አሜን። በጣም አመሰግናለሁ ቀሲስዬ። እንግዲህ ግጥሙን ላቅርብና ልውረድ አይደለም ከመጣሁም አይቀር እባክህ በደስታ በቅን ነው እባክህ እያለ እሺ አንዲት ግጥም ባለፈው እንደዚህ ጽፌ ትንሽ ለራሴ ደስ ስላለችኝ ከሷን ጀምርና እንቀጥላለን። ሰው
እርቃኔን እንዳይል ለባይተዋር ነፍሱ ተራቆትኩ እንዳይል ለባይተዋር ነፍሱ ክርስቶስ የሚባል ተሰፋለት ልብሱ። ኢየሱስ የሚባል የዓለም ሁሉ ጌታ አዳምን ወደደው በክብሩ ፈንታ። በእሾህ ተሰርቶ ደግሞ መለስለሱ ከእሾህ ተሰርቶ ደግሞ መለስለሱ እራፊው ይሞቃል እንኳን ሙሉ ልብሱ። እናንተ አማኞች እናንተ ሊቃውንት ደካማውን ትውልድ ነፍሱን እንድትነኩት ከምቾት ወርዳችሁ መስቀል ላይ ስበኩት። ቅንጦት አያውቀውም ፍቅር በባህሪው ድሎት አያውቀውም ፍቅር በባህሪው ምቾት አያውቀውም ፍቅር በባህሪው ጨረታ አይደለም የክርስቲያን ጥሪው። ሰው እርቃኔን እንዳይል ለባይተዋር ነፍሱ ክርስቶስ የሚባል ተሰፋለት ልብሱ ይላል የመጀመሪያው። ድንቅ ነው ኤልያስ። ምንም የማይጠገብ ይሁን አለቀ አላለ። እኛ አሁን ያለቀ አልመሰለንም። አንተ ጨርሰሃል። እኛ ግን ከመስጠን እዛ ብለን አፋችን ገብተን አለቀ እንደያልን ነውና መጀመሪያ ቀሲስ ያለቀ መስሎታል። አይ የመጀመሪያው ስላለ ቀጣይ እንዳለው እየገባኝ ነበር። በልቀጥል ኤልያስ እኛ ልክ መጨረስ ሲገባን አሁን ጨረሰስን ነው የምጨርሰው እንጂ አንተ ስለጨረስክ አጨርስም። እሺ ለማርያም እርም የላትም እግዜር እሳት ሰው ለማዳን የለበሳት ወርቅ ልብሱ የመለኮት አይኗ ትሁት አንበርክኮት ሲድህ ታየ አምላክ ሕፃን እግዜር አጥቦን ዳግም ነጻን። ግን ንግሥት እንበል እንጂ ለደስታ ቃሉ ማርያምና ሐዘን ይተዋወቃሉ። እማ አምላክ ንጹሕ ዜና ፍቅር ገድል እርሷ ብቻ ሰው ሳትበድል ሸማ ታለብሳለች ሐር ትህትና ታስማማለች አሉ ወርቅ ሴት ናትና። እማ አማን የነፍስ ልብስ ሸማ የክት ሰው የመሆን ሴት ምልክት ባህር ትሁት እምነት ወንዟ አሳመረው አዳም ወዛ ነፍስ ጩኸት አድህነኒ ምስጢር ማርያም ይኩነኒ ሆነ አንዴ ላይ ደገም ለሰው የለም ሁሌ መርገም። ግን አንድ ቀን አይደለ እድሜ ልኳን ሁሉ ማርያምና ሐዘን ይተዋወቃሉ። አለቀሰች ሲጎትቱት ከምን ትግባ ሲገርፉባት አይኗ ያየ ነበር ልጇን የገፉባት ሲጠጣ ከፊቷ አይታለች አሞቱ ቆማ ታዘበችው ሞትን እስከ ሞቱ። ወርቅ ልጅ ቀብራለች ተፈትና በእሳት መከራ ያውቃታል ሰው ባያስታውሳት። ብርቅ ልጅ ተሰቅሎ እርቃኑን ተገድሎ ቆማ ስላየችው ሐዘን እንደ ድግስ የከፋው ሰው ካለ ማርያም እቅፍ ያልቅስ እሷ ታውቅበታለች። ድንኳን መሃል ሆነው ሁሉም ይስቃሉ ለምን አትበሉ ማርያምና ሐዘን ይተዋወቃሉ። እንደ ደሃ ተናነሰች የልጇን ደም እያፈሰች አይደረስ ቅድስና አይለኬ ልግስና ዜማ ሰማን ከርሷ ቀዳን አራራይ ናት የሰው መዳን። ዓለም አይቶ ተላለፋት እግዜር ብቻ ችሎ ጻፋት። ንጋት ለሰው ብርቅ ወጋገን ምድር ያለች የእግዜር ወገን። ልጅ ሰቀልን ሰው አደፈ በእናቲቱ ሰይፍ አለፈ። እናት ሆና ያው ማርያም ልጇ ደግሞ ከአርያም
ሐዘን ሰማይ ተደፋባት፣ ሰማይ ልጇ ተገፋባት። ተስፋና ውጥኗን ለዘላለም ሰጥታው ልጄ ልጄ ያለች ከቅፏ ብታጣው ልጄ 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 ቀራንዮ ደጁ የተሰቀለበት የጌታ ደምና የእናት እንባ አለበት። ለብቻ ሞት የለም ለብቻ ስቅላት፣ የእናቲቱን ችንካር ማንም አላየላት። ባጠባችሁ ተሰደደች፣ ባሳደገች ተሰደበች፣ እምቢኝ አሏት እሺ ባለች፣ ሐዘን መስቀል ተሸከመች። እናት ሆና ያው ማርያም፣ ልጇ ደግሞ ከአርያም ትንቢቷን ያነበበችው፣ ባገለግልኳት ያለችው፣ በትህትና ሴት በልጣ ራሷ ማርያም ተመርጣ፣ ጸነሰች፣ ወለደች፣ መከረች፣ አዘዘች፣ አቀፈች፣ ሳመችው፣ አሳደገች በወግ። ሲታረድ ምን ትበል የሰው ልጅ እንደበግ። እናት ሆና ያው ማርያም፣ ማርያም ሆና ያው እርሷ፣ ሁሌ ሐዘን ታይቶ አያውቅም ሲስቅ ጥርሷ። የእናት እንባ አይመዘን አይጽናናም አንዳንድ ሐዘን። መላእክቱ አልቻሏትም ብርታት ባይኑ አላያትም። ማርያም እኮ እርም የላትም ይላል ቀሲስ። እግዚአብሔር ይስጥልኝ። ይዞ የሚሄድ ነገር ታውቃላችሁ ልጆቻችን? ወስዶ አርያም የሚያስቀምጥ ደስ የሚል ልብ የሚያሻርፍ እምነት የሚያጸና በሃይማኖት የሚያጠነክር አሻግሮ የሚያሳይ ድንቅ ስነ ጽሁፍ። እግዚአብሔር ይባርክ ኤልያስ። ብዕርህ አይንጠፍ፣ እጅህን ቁርጥማት አይንቅ፣ ደጋግመ ውለድ። እግዚአብሔር ይባርክ። አሜን። ቀሲስዬ በጣም አመሰግናለሁ። እርሶም እንግዲህ ምከሩን፣ በደንብ ይስሩልን። በደንብ እንግዲህ በአካል ደግሞ አንድ ቀን መጥቼ ብዙ እንጫወታለን ብዬ አስባለሁ። የማርያም ልጅ ሲፈቅድ። አመሰግኖታለሁ በጣም በደስታ። ያሬድ ቴንኪው የኔ ጌታ። ጸጋን ያብዛልን፣ ጥበብ ሞገስ ሊጨምርልን። ድምጽ ይወፍራል። ከዚህ በላይ ምን መናገርም አልችልም። ስለዚህ እጆች ግን ይበርቱልን፣ ጣቶችን መንፈስ ቅዱስን የሚቃኛቸው የእግዚአብሔርን ጥበብ የእግዚአብሔርን ቃል በዚህ መልኩ እንዲጽፉ፣ እንዲያስተምሩን፣ እንዲናገሩ። ጣቶች ነው የሚያወሩት። አንደበት ጣቶች ያወሩትን ተቀብሎ ነው እያወራ ያለውና ጣቶች ሁሉ የሚያወሩ አእምሮህ፣ ልብህ፣ ህሊና ሁሉ በጥበብ የተሞላ ይሁን። በርታልን። ይህን ጸጋይን ጥበብ እግዚአብሔር ይጠብቅልህ። ደግሞ ተተኪዎች ደግሞ እንድታፈራ ይኸው እኛ ወንድሞች ተሰብስበን ሁሌም ቃለ እግዚአብሔር እንናገራለን። ስለዚህ ይሄን በዚህ ኢንተረስትድ የሆኑ ሰዎች ካሉ አንተን መተካት ብዙ ኤልያሶች ያስፈልጋሉ እና ስለዚህ እሱንም ብታስብበት መልካም ኖራለሁ። ጎን ለጎን ግን ደግሞ እንዲህ የመጣ ብታበረታን። ሁሌም ቤታችን ክፍት ነው ላንተ። ውይይታችን እንኳን ቢኖር አቁመ ነው እንዲህ መተህ መንፈስን የሚያረሰርስ የሚያበረታውን ነገር እንድታስተምረን እንድታሰማን እንፈልጋለንና አትጥፋብን። ጸጋን በእግዚአብሔር ያብዛልህ። መብርሃን ሁሌም ከፊትህ ከኋላ በዙሪያ ትቅደምልህ። በዘርፋፋ ቀሚሷ ከክፉ ነገር ሁሉ ትጠብቅህ። እግዚአብሔር ይስጥልህ። አሜን። ነገር በሶስት ይጸናል ቀሲስና አንድ የመጨረሻ እኔን እየተማጸኑ ነበር። ቀደምከኝ። እሺ እንደ አባቶቻችን በሶስት ይጸናል። እሺ ወንድማችን ቀጥል። አሁንም ማነብሎት ግጥም የገዛ የራሴ ምንድነው በቃ እምባዬ ነው ልበለው። ታስታውሰኛለህ የመመለስ መንገድ ባይሆንም ለጌታ መጣል ግን አይከፋም የነበረን ቦታ። የሰንበት ቀንና ሰንበት ትምህርት ቤት ትዝታ የሌለው ባይኖርም አንዳች ቤት በልጅነት ድሮ አሾረው ነበረ የደብሩን ከበሮ እያሉ በጊዜ በእድሜ እየደበዘዙ ዘመረ የነበረ ማለትም ያበዙ
ከነበር ፉከራ ጀርባ ተቀምጠን አታውቁም ከመባል ፍርሃት ሮጠን ሰንበት ትምህርት ቤት መልእክተ ዮሐንስ መልክዓ ኢየሱስ ዘልቄ ነበረ የሚለው ሰው ቁጥር ያውን በተውሶ ሰንበት መማርና ሰንበት ማክበር ቀረ ነበርን ከልሶ ነበር በውርድ ነበር በንባብ ነበርን በዜማ ስናጠና ከርመን እንደ ሰርግ ዘፈን ለእግዚአብሔርም ለሰውም ነበርን የተረፈን ሙዳይ ምጽዋትን የሚያዝ ትትና አሁን ቀይረነው በሚይዙ ሰዎች ውስጣችን ሳይቀና ልክ እንደ ጅልነት ልክ እንደ ልጅነት ሰፍረነው ሲያበቃ እኛም እንዲህ ነበርን ማለት ሆነ በቃ ትትና ሰበርን ትናንትን ቀበርን ስናጠናው አለን መልክዓ ነበርን አንተ ግን ታስታውሰኛለህ እወድህ ነበረ እዘምር ነበረ እታዘዝ ነበረ እፈራክ ነበረ አስቀድስ ነበረ ነበረ እያልኩኝ ነውር ላይ ከርሜ ያንገበግበኛል አንተን ያህል አባት ስሰቅል ደግሜ ጌታዬ አትይብኝ ድንጉጥ ነፍሴን አትይብኝ ፍሬ ከርሴን ቁመናዬን አትታዘብ እኔ ከንቱ መዘባዘብ አትበርብረኝ ኩላሊቴን ታውቀው የለ ባዶ ቤቴን ባዶ ሰው ነኝ አንተን ባምንም አትመዝነኝ አልመዝንም ስንት መዝን እንደው ቆዳዬን ብቀደው ስንት ይሆን መለካው ጨርቁን እስክነካው እንጃልኝ ተማጽኖዬ አንዲት ነውሬን ተውልኝ ሽሜን ክላልኝ ጨፍነህ ላሞኝህ የውሸቴን ልሸኝህ ባልጸልቅ እንኳን ቤትህ ልርገጠው ደጅህን በዚያው ባንተው አይን ጋርድልኝ አይንህን እኔማ ገዛው አልባስጥሮስ ገና ነው የኔ ጦስ ገዛው መባጦ አፍ ገና ነው የኔ አፍ ገዛው መጋረጃ የኔን ነገር እንጃ ታስታውሰኛለህ እዘምር ነበረ እታዘዝ ነበረ አስቀድስ ነበረ እፈራክ ነበረ እያልኩኝ ነውር ላይ ከርሜ ያንገበግበኛል አንተን ያህል አባት መስቀሌ ደግሜ ታውቀኝ የለ ያንን መልኬን ምን ቀየረው ያን ታሪኬን መቼ ወጣው ከእቅፍህ ምን ጊዜ ነው የሸሸሁት ምን ዕለት ነው ከእጅ ስር ያመለጥኩት ምን ሰዓት ነው ምን ቅጽበት ነው ምን ደቂቃ ትተወኛለህ ሆይ ለሞት እስክበቃ ታስታውሰኛለህ አሁንም ልጅህ ነኝ እኔ ፈራሃለሁ ፍቅርህ ያመመኝ ተለውጬ ቢፈርስ ጸጋና መንገዴ መልኬን የማይረሳ ክርስቶስ ዘመዴ እግዚአብሔር ወዳጄ ታስታውሰኛለህ አሁንም በክብር ቆዳዬን በለጠው ነውሬን ስደምር ታውቀኝ ነበር አይደለ ክብርህ ስዘምር ነበርኩኝ በቤትህ የምለማመንህ ነበርኩኝ በቤትህ ያሞቀኝ ዕጣንህ አይኖችህ ናፈቁኝ እጆችህ ናፈቁኝ እቅፍህ ናፈቀኝ ሰላም ያልኩት ዓለም ጭራሽ አስጨነቀኝ ታስታውሰኛለህ እዘምር ነበር እፈራክ ነበር እታዘዝ ነበር አስቀድስ ነበረ እያልኩኝ ነውር ላይ ከርሜ ያንገበግበኛል አንተን ያህል አባት ስሰቅልህ ደግሜ ቅዳሴው እንዳለው ችለው ለታደሉ አብ ወልድ መንፈስ ቅዱስ ያስጨክንማሉ አስጨክነኝ ባለም አስጨክነኝ በቃ አስጨክነኝና ልመለስ ከቤትህ ተብዬ ልጠራ እግዚአብሔር አባትህ አስጨክኝኝ ማርያም አትጂ ትተሽኛ ኖሬ በግርግም ግድ ሆኖብኝ እንጂ ከልጅሽ ቤት መራቀን ያልፈልግም ግድ ሆኖብኝ አይደል የምመላለሰው እንጂ ከአባቱ ቤት ምን ይሻለዋል ሰው የእናቱን መዳፍ ከእጁ እንደቀሙት ያነጫንጨኛል ልረፍና ጥሪኝ ከልጅሽ ስር ልሙት ፍቅርሽ የለው ጠረፍ መንገዴ ይቅናና ጥሪኝ ልቤ ይረፍ ደከመኝ ጌታዬ
ደከመኝ የኔ አምላክ አበርችኝ ማርያም አበርችኝ አምላክ ወይ እንደ ሰው አልሆንኩ ወይ እንደ መልአክ መጀገን ከበደኝ በገዛ ስጋዬ ልተኛበት ያልኩት አላስተኛህ አለኝ የገዛ አልጋዬ እሺ በለኝና አስጨክነኝና ልመለስ ከቤት በፍቅር በስምህ ስጋዬን በስጋህ ደሜንም በደምህ ታስታውሰኛለህ እዘምር ነበር ወድህ ነበር እፈራክ ነበር እታዘዝ ነበር አስቀድስ ነበር ነበር እያልኩኝ ነውር ላይ ከርሜ ያንገበግበኛል አንተን ያህል አባት ስሰቅል ደግሜ እግዚአብሔር ይመልሰን ቀሲስ በጣም አመሰግናለሁ ታግሶ ስላዳመጡኝ እግዚአብሔር ይስጥልኝላችሁ አሜን እኛንን ማመስገን ያለብን ወንድማችን ኤልያስ የእውነት የእግዚአብሔርን ቸርነት የእግዚአብሔርን ፍቅር እድሜያችን በእግዚአብሔር አቆጣጠር ንስሐ ባለበት እድሜ ስንት እንደሆነ እድሜያችን ወደ ኋላ ዞር ብለን የት እንዳለን የት እንደቆምን የት እንደነበርን መቆሚያችን ማስቀደሻችን ገረገራው ስር ነው ወይ ቤተ መቅደስ ነው ወይ አሁንስ የት ነው ያለነው የሚሉትን ነገሮች ሰው ሁሉ እንዲመለከት ነው ያደረከው የቅዱሳን አምላክ ጸጋህን ጨማምሮ ይስጥልህ በቤቱ ተተክለህ የምትኖርበትን ዕውቀት ጥበብ መድኃኔዓለም ይስጥልን ተባረክ አሜን ቀሲስዬ አለሁኝ ከታች አዳምጣለሁ ሰላም ደሩልኝ ሁላችሁም እግዚአብሔር ይስጥልኝ ጊዜም እንዳልወስድ ከዚህ በላይ አመሰግናለሁ ተባረክ እንጂ የቤቱ ባለቤት ሌሎችም ያናግሩ እኔና ቀሲስ አግኝታ በደንብ አናገርን ሌሎቹ ግን ደግሞ ያናግሩ እሺ ኮሜንት ላይም ጊፍትም እየሰጣችሁ አበረታቱት መርቁት ጸጋው እንዲበዛለት በጸሎት አስቡት ከቤተክርስቲያን እንዳይወጣብን አስቡት እደግም ነበር መልካ ነበረን በጣም ነው የተሰበክ ማለት ወደ ኋላ እንድንመለስ ራሳችን እንድንፈትሽ ነው ያረከና ለሁላችንም ነው ሁላችንም መልካ ነበርን ነው እየደገምን ያለ ነው ነበርን ነው ሁላችንም ህይወትና በዚህ ውስጥ የተማርነው ይሄንን ነው እግዚአብሔር ከነበርን ደግሞ አለን እየኖርን ነው ብለን ለማስተካከል ማለታችን ይርዳን የቀደመው ፍቅራችን ለማደስ ያብቃን እላለሁ ዮሐድዬና ዮባ ቤቱ ባለቤቶች እናንተ ያው መልእክታችሁን ንገሩት እሺ ያሬዶ እግዚአብሔር ይስጥልን ኤሊ በጣም እናመሰግናለን በቤቱ ያጽና ከዚህ በላይ ደግሞ በብዙ የምታገለግልበትን በብዙ በተሰጠ ጸጋ የምትመክርበትን እድሜ ጸጋውን ያብዛልህ እድሜህን ያርዝምልን በቤቱ ያጽናልን በጣም ደስ የሚል ግጥም ነበረ ራእይ ላይ የቀደመ ፍቅርን ትተሃል የሚለውን ሐሳብ በተግባር ከልምምዳችን አንፃር አድርገ ነው እንትን ያልከንና ደስ የሚል ነው እግዚአብሔር ያክብርልን እግዚአብሔር ይስጥልን ወንድማችን እኔ ልቅደም እኔ በቀድም ይሻላል ዮሐድ ኤላ በጣም በቃ አስተነፈስከኝ ማርያም በ10 ቁጥር ነው ልቤን ይወጋት ከልብ ነው እንዲሰማኝ ያደረከኝና ቃልዎት ያሰማልን መንግስተ ሰማያትን ያወርስልን ጣቶች አይንጠፉ አይድከሙ ከልብ ዘመንን አርዝሞ እውነተኛ የሆነ ደግሞ ትምህርት የሚሆን ግጥም ትጽፍልን ዘንድ ጸሎቴ ነው በርታልን ቃልዎት ያሰማልን አሜን አሜን አሁን ሁላችሁም ብላችሁ ምን ልበል እኔ እውነት በጣም አንዳንዴ ስሜቶች አሉ አይደለ ቃላቶች ሲያቅቱ በሌሎች ኢሞሽኖች መገልጻቸዋለሁና እንባችንን ነገርክልን ወይም ደግሞ እንባችንን ተናገርክ ማለት በጣም ይቀለኛል ምክንያቱም አንዳንዴ ስሜት በቃላት መግለጽ ሲያቅትህ በእንባ ልትገልጻቸው ትችላለህና ያንን እንባ ፐርፌክትሊ በመግለጽ በሚባል መልኩ
ነው የገለጽከውና በእውነት ምን አይነት ጥበብ ነው! በጣም የሚደንቅ ነው። እግዚአብሔር ጸጋውን ያብዛልህ። በጣም የሚደንቀው ስለ እመቤታችን በተለይ ሲነበብ እኛ የምናውቃት ወይም ደግሞ የመጽሐፍ ቅዱሷ ድንግል ማርያም እች ነች። እችን ጣዕም ስለቀመስን ነው። ይህ ጣዕም በቃ ልክ ብርቱካን እንደመብላት እየበላ እንደምትቀምሰው በቃ ድንግል ማርያም ትቀምሳታለህ በግጥሙና እችን ድንግል ማርያም ስለያዝን ነው ወይም ደግሞ ስላደረግን ነው ምንኮራባት። ኦኬ እናታችን ምንላት እችን እናት ነው። ሌሎቹ የሚሰድዋት እችን እናት ነውና አይ ሪሊ ወንደር አገላለጽ በጣም የሚደንቅ ግጥም ነበረ። እግዚአብሔር አሁንም ጸጋውን ያብዛልህ፣ በጥበብ በሞገስ አሁንም ጨምሮ ይስጥህ። መጨረሻ ደግሞ ህይወት አሳየህ። በጨረሻ ላይ ህይወት እንደነገርከው ሁላችንም ነበርን የሚለውን አባባል ሁላችንም ጋር የነበረ ነው። አሁን የሚያገለግሉት አካላት አድርገነው አልፈን ከሆነ በማንቋሸሽ በመናቅ የምንናገረውን ነገር የእውነትንም አሳየን። ሁላችንም ህይወታችንን ዞር ብለን እንድንመለከት አደረገን። እግዚአብሔር አምላክ ጸጋውን ጥበቡን ያብዛልን። በጣም እናመሰግናለን። እንደው አንዳንዴ እየመጣ እንደዚህ ደግሞ ግጥሞችን ብታሰማን ደስ ይለናል። አንዳንዴ ስብከት ብቻ አሁን በዚህ ግጥም አይሮን ነው ፕሮቴስታንቶች ሰምታችሁ ልባችሁ ካልተነካ አይ ሪሊ ወንደር እና አንዳንዴ በስብከት ብቻ አይደለም በእንደዚህ አይነት ትምህርቶችን ደግሞ ህሊናም የሚያድስ መስጦም አርያም የሚያደርስ ጥበብ ደግሞ ያስፈልጋል። በልዩ ልዩ ነገር ስለሆነ ትምህርት የሚሰጠውና እንደዚህ አይነት ነገሮች ደግሞ እየመጣ ብትሰጠ አንዳንዴ ግጥሞችን ብታቀርብ ደስ ይለናል። እግዚአብሔር ያክብርልኝ። እሺ ታዘዛለሁ፣ እመጣለሁ ደስ እያለኝ። እሺ ኤሊ ሳትወጣ ዩቲዩብ አለ መሰለኝና እሱንም አንዴ እናስተዋውቃለን። ከቀሲስ ልጀምር እና እዚሁ ጋር ባዮ ላይ አለ እንዴ? አይ ግድ የለም የኔን ላለማንሳት እንፈልጊው ነው። ያኛው በጣም ቱማች አለማይ ነው፣ ኦልሞስት ሊትሬቸር ምናምን ነውና ቅድምም የገባሁት አንድም በዛውም ትንሽ ነገሮች ፊክስ ከሆኑ በኋላ እግዚአብሔር ቢፈቅድ አንድም መስራት የምፈልገው ቲዩብ ላይ በደንብ ፕላትፎርም መስራት የምፈልገው ነጋም ላይክ የቀሲስ አይነት በጣም ዓለሙ ላይ ያሉትን ጥያቄዎች በደንብ መወያየት በደንብ መስማት ፈልጋለሁኝ እኔምና ላመሰግንም የገባሁበት ትልቁ ምክንያት እሱ ነው። ቀሲስን ካልተሳሳትኩ ኢቲአርት ሚዲያም ላይ እንደዚሁ ጥያቄዎችን ሲመልሱ ያየሁ ይመስለኛል። ሚዲያውን ካልተሳሳትኩ በስተቀር ቶክ ሾውን ያየሁት ይመስለኛል በእርግጠኝነትና የእውነቴን ነው። በጣም ብዙ ክርስቲያን አንካሳ ነው ነፍሱ ማለት እግዚአብሔርን የሚጠላ ክርስቲያን አለ ብዬ አላምንም። እኔ ያስቸገረው ምግባራችን ነው፣ ያስቸገረው አኗኗራችን ነው። ምክንያቱም 28 መጠጥ ቤት፣ 42 ሆቴል፣ 38 ቡቲክ ምናምን አልፈህ ነው አንድ ወጣት ክርስቲያን እንዲሆን የሚታገለው። ዓለሙ ሁሉ የሚስበው በጣም ከፍተኛ አሳሳብ ነውና ከዚህ ሁሉ አምልጦ አንድ ወጣት የ25 የ24 የ18 ዓመት ልጅ ሪል ኦርቶዶክስ እንዲሆን መከራው በጣም ጽኑ ነው ብዬ አስባለሁ። በተለይ እዚህ ዘመን ላይ ስልኩ ብቻውን ይገድለዋል አንድን ወጣት፣ ዓለሙ ብቻውን ይገድለዋል። ከቤቱ ልክ እንደወጣ የሚያየው የሚሰማው ነገር ሁሉ በደል ነው፣ ኃጢአት ነው፣ ስጋው አለ፣ ኢንተርናል ኮንፍሊክቱ አለና የቀሲስ አይነት መንገድ የግድ ነው የሚያስፈልገን ለማለት ነው። ምክንያቱም እኔ እዚህ ካላችሁት ሰዎች ሁሉ ትልቁ በደለኛ ነኝ። ዓለም ላይ ነው ያለሁት፣ ዱርዬው ነኝ እና እኩዮቼን ፊል አረጋለሁ ብዬ አስባለሁ። እኔ የሚሰማኝ አጠፋፍ ብዙ ሰው ይሰማዋል ብዬ አስባለሁና ቤተክርስቲያናችን ደግሞ ኑ ብላ ስትጠራን ዝም ብለህ ብድግ ብለህ ለቀኸው የምትሄደው ዓለም አይደለም። በጣም አስቸጋሪ ዓለም ነው። እንጀራ ከዚህ ነው፣ ኑሮ ከዚህ ነው፣ መንገድ ከዚህ ነው፣ ደስታም እዚህ ነው። እውነት ለማውራት ኃጢአትም ይሁን እንጂ። ስለዚህ እውነተኛው ደስታ እግዚአብሔር መሆኑን፣ እውነተኛው እንጀራ ክርስቶስ መሆኑን፣ እውነተኛው ሰላም ክርስቶስ መሆኑን መንገር በጣም ትልልቅ ትምህርቶች ይፈልጋል ብዬ አስባለሁ። የተያዝንበት መንገድ ከመንፈስም በላይ ነው እውነት ለማውራት። ምክንያቱም ቅድም እንዳልኩት ሙሉ ከተማህን ሙሉ ሰፈርህን ስታየው ከኃጢአት ነው የምትነሳው።
ወይ አይንህ በደል ሰርቶ ይጀምራል ሲነጋ፣ ወይ ጆሮህ በደል ሰርቶ ይጀምራል ሲነጋ ማለት ነውና ራስህን ለመቆጠብ መዝሙር ልትሰማ ትችላለህ፣ ስብከት ልትሰማ ትችላለህ። ግን ክርስትና በየቀኑ ተጋድሎ ነው። መቼም ደርሰንበታል ብለን የምንመካበት ሃይማኖትም አይደለም። አክሊላችንንም ተቀብለናል ለማለት በየቀኑ እየተጋደልን በየቀኑ የምንገድለው የኃጢአት ማንነት አለን ብዬ አምናለሁና የቀሲስን መንገድ በጣም ለማመስገን የፈለግኩት የእኔ አይነቱ ሰው ስለሚጠቀምበት ነው። ቤተክርስቲያን አጥር ውስጥ ያላችሁት እንደው መቼም ራሳችሁ ትነጋገሩታላችሁ። የኛ አይነቱ ሰው ግን ለመግባት ለመመለስ ይዞን ያለው መንገድ በጣም ከባድ ነው። ቀናችን፣ ምሽታችን፣ ደቂቃችን፣ ቅጽበታችን ሁሉ ከኃጢአት ጋር ሪሌት ያደረገ ነው። ስለዚህ ቱማች በጣም እኛን የቀረበ እኛን የመሰለ አስተማሪ እንፈልጋለን። እኛን የመሰለ የቀረበ መንገድ እንፈልጋለን። ከዛ ደግሞ ያሬድዬ ደግሞ የሚያደርጉታል። አስቡት፣ ሌላ ሃይማኖት ደግሞ ጭራሽ ይታገለናል በዚህ በደለኝነታችን ላይ። እንደገና ሌሎች ሃይማኖቶች ደግሞ ማዕት ጥያቄ ባለንበት እንኳን እንዳንጸልይ እንደው ያቺኑ ሰላም ለኪ እንኳን እንዳንደግም ማለት ነው። እና በዚህ ሰዓት ኦርቶዶክሳዊ ወጣት ያለበት ፈተና በጣም ከባድ ስለሆነ ያን ሁሉ ፈተና የሚያቀል ነው እና በርቱልን ለማለት ነው። እንደው በጣም ይቅርታ ከግጥሙ ይልቅ ይሄንን ያበዛሁት ወሬ ግን እዚህ ጋር እንባ ስላለ ነው። እዚህ ጋር የሚሰማኝ የነፍስ መውደቅ ስላለ ነው ራሴን ጨምሮና በእውነት ቀሲስ እርሶም ያሬድም ሌሎችም ወንድሞች እንድትበረቱልን ነው። ቀላል አያያዝ አይደለም የተያዝ ነው። በእውነት ሰው አንደኛውን እኮ የእግዚአብሔር ቢሆን ችግር የለውም። ሰው አንደኛውንም የዓለም ቢሆን እኮ ችግር የለውም። እውነት የለየላቸው ሰዎች እኮ ምንም ቢያንስ በስጋ እንኳን ደስተኞች ናቸው። አሁን የኔ አይነት ወጣት ግን በትንሽ ነገር ሊደሰት ቢሞክር እግዚአብሔርን አስቀይሟልና ደስታው ሙሉ አይደለም። በደል አለው። ከሀብታችን ጀርባ ኃጢአት አለው። ከደስታችን ጀርባ ኃጢአት አለው። ጸልየን እንኳን ረፍት እኮ የለንም። አመስግነን እንኳን ረፍት የለንም። ዛሬ ታቦት ሸኝተን እንኳን ረፍት የለንም እኮና ለምንድነው ነፍሳችን በዚህ ደረጃ የምትቀጣው? ለምንድነው ደስታ በዚህ ልክ ያራቀን? አምላካችንን ምን ያህል ብንበድለው ነው ብዬ ሳስብ አንካሳ ነፍስ ስለያዝን ነው። በጣም እያነከስን ነውና ወደ ህይወታችን ገብቶ የሚያወራን ሰው ያስፈልገናል። እንደ አምላካችን እንደ ክርስቶስ ኑ ብሎ አይደለም ያስተማረን፣ መቼም አይደለም መጥቶ አይደል ያስተማረን። ስለዚህ ወደ ህይወታችን መጥቶ የሚያስተምር ብዙ ሰው ያስፈልገናል ብዬ አስባለሁ። ይቅር ይበሉኝ ካጠፋው፣ ግን ቲዩቡም እንዲተዋወቅ መፈልገው የቀሲስን ነው። በደንብም ደግሞ ስላሴ ቢያጸናን ወደፊት እንሰራበታለን። እኔም ግዴታ ይሰማል። እግዚአብሔር ይስጥልኝ። ህብረት ይስጥልን። ተባረክ ኤልዬ። አሜን። እንግዲህ ባጎደልኩት ይሙሉበት እንዳያዳምጥ የጎደለ የለም፣ ተትረፍርፏል። እግዚአብሔር ይመስገን። እንደዛ ከሆነ ሰላም እደሩልኝ ቀሲስ። እንግዲህ ሁላችሁም ሰላም እደሩ። ያሬድ በርታልን። አንተም እሺ፣ እመጣለሁ። እሺ ላሲ እንገናኛለን። በርታልን። የምናግዝ ነገሮችም ካሉ ባይዘው የኛ ወንድሞች እህቶች ደግሞ በማገዝም እንታወቃለን፣ እናግዛለን ሰዎችንና የምናግዝ ነገር ካለ በተለይ ለጥበብህ ለእግዚአብሔር ለሰጠ ጥበብ እውቀት ለብዕርህ ብዙ እንድጽፍ ብዙ ነገሮች ለምሳሌ ሪካርድ ማድረጊያ እንኳን አንዳንድ ሰው ይቸግረዋል ግጥሞቹ ሪካርድ የሚያደርግበትና ሪካርድ የሆነ ሲመጣ ቶሎ ሪካርድ አድርጎ ካፕቸር ማድረግ ሪካርድ ላይ ኖር ይችላል ምናምን እንደዚህ ነገሮች ብቻ አሉና እነዚህ ነገሮችም ካሉ እንደ ወንድም እንደ ቤተሰብ እና ማገዝ የምንችለው ነገርም ካለ እባክህ ላስይዝም አትበለን ለማለት ነው። እሺ እጽፋለሁ፣ በውስጥ እናወራለን። እግዚአብሔር ይስጥልኝ። ሰላም እደሩልኝ ሁላችሁ። አሜን አሜን አሜን። እሺ እሺ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንደዚህ ሲሆን ግር ያላችሁ ሰዎች ራሱን ደብል እያሳየ ነው። የቀሲስን እንትን ለማሳየት ስለፈለኩኝ ነው። እንደዚህ ትነኩታላችሁ የቀሲስን፣ ከዛን እዚች ጋር ይመጣል እንደዚህ። ከዛን እቺኑ መልሳችሁ ትነካላችሁ፣ እንደዚህ ያመጣል። ትነካላችሁ የቀሲስን፣ ከዛ እንደዚህ ያመጣል። ከዛን እዚህ ጋር ኢንስታግራም ምልክት አለች። እቺ ኢንስታግራም የምትለው ማለት ነው። እሷን እንነካለን።
ከስር ኢንስታግራሙንና የዩቲዩብን ያመጣል። ይኸውላችሁ ከላይ ኢንስታግራም ከስር ዩቲዩብ ነው። የዩቲዩብን ነካውት ከዛን ይኸው ወሰደኝ ማለት ነው። ቀጥታ ዩቲዩብ ላይ ሄድኩ። ያው እኔ ሰብስክራይብ ስላደረኩ እንደዚህ ነው። ካላረጋችሁ እዚህ ጋር አርጉ ይላል። ያው ይሄን ሰብስክራይብ ታረጋላችሁ። የደውል ምልክቷን እንደዚህ አድርጋችሁ የደውል ምልክቷን ትጫናላችሁ ማለት ነው። ሁላችሁም እንደዚህ እየገባችሁ አድርጉ። አሁን ያለው 4450 ነው። እዚህ ጋር 600 ሰው አለ። ቢያንስ 5000 ማስገባት እንችላለን። አሁን ብሩኬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ነው። ቀሲስ ይፍቱኝ ባርኩኝ አባት እንኳን አደረሳችሁላችሁ። እንኳን አደረሰ ብሩክ። እንኳን አብሮ አደረሰን ቀሲስ። ሁላችሁንም እንኳን አደረሳችሁ ብያለሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል። እንዲሁም ኢዮባዬ ሃፒ በርዝዴ። እዚህ ያላችሁ ሁላችሁ ነው አደረሳችሁ። አልቆ የለ እንደሱ ነገር ተው። አመሰግናለሁ ግን ብሩኬ እሑድ እንቀጥለዋለን። ትቼው ነው ሚዩት አድርግ። እሺ የቀሲስን ዩቲዩብ ሰብስክራይብ እያደረጋችሁ ተክለ ማርያም እንኳን ደህና መጣ። አላወራህም ከገባ እንኳን ደህና ቆያችሁኝ ወንድሞቼ። ቀሲስ የሉም። ይፍቱኝ ይባርኩኝ አባቴ። እግዚአብሔር ይባርክ። እግዚአብሔር ይፍታ። ተክለ ማርያም እንኳን አደረሰ። እንኳን አብራ ደረሰን አባቴ። ዮቫኒ እንኳን የገባሁት ያው ቅድም አብረን ነበርን መሰለኝ። እዛ ወንድማችን ቤት ስለ ጥምቀትም እየተወራ ነበር። በመሀል ብዙ ነገር ስለተወራ እንደው ማውራቱ ያስፈልጋል ያስፈልግ የሚለው ራሱ ግራ ገብቶኛል። አሁን ሰዓቱ በጣም ሄደና ከፈቀዳችሁልኝ ግን ጥቂት ነገር ለማለት ፈልጌ ነበረ። ይቻላል? እሺ ያው አጠር አድርግና ያው እየመሸ ስለሆነ ግለጽ። እሺ እግዚአብሔር ይስጥልኝ። ያው መጀመሪያ ማንሳት የፈለግኩት ቅድም የነበራችሁ ካላችሁ ያው ተቃዋሚዎች ገጻቸው ላይ ውይይት ከፍተው ነበርና ስለ ጥምቀት የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ የተናገረውን ቃል አንስተው በአንድምታችን መጥተው ነበርና ያው አንድምታ ወንጌል ዮሐንስ ወንጌል አንድምታን አንስተው ሁለተኛ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት እነግርሃለሁ ብሎ ይተረጉማል። ከዋና ከመንፈስ የሚለውን ቃል ማለት ነውና አንድ ወንድማችን ያው ከዛ ቤት የሚሆን ምን ብሎ ነበር? ይህን ቃል ከዋና ከመንፈስ የተባለው ከማኅፀነ ዮርዳኖስ የተባለው የዮሐንስ ጥምቀትን ነው የሚል አይነት ነገር ተናግሮ ነበርና ምናልባት ያው በእኛው መጽሐፍ ስለመጣ ትንሽ ከንክኖኝ ነበርና አስቁሚው ከዛም በኋላ ወርዶኝ ነበረ። ግን ያው ምን ይላል ቤተክርስቲያናችን መጽሐፍ የሚለውን ነገር ደግሞ ለማየት ምናልባት ፍትሐ ነገሥት መጽሐፍ እጃችሁ ላይ ካለ 3ኛው አንቀጽ ስለ ጥምቀት ነው የሚያወራውና 3ኛው አንቀጽ ላይ ምን ብሎ ይናገራል? ስለ ልጅነት ጥምቀት ሲያወራ እንዲህ ይላል። ከላይ ከፍ ብዬ ላንብብላችሁ። ቢጠመቁ ዋጋ ያሰጣቸዋልና ባይጠመቁ ደግሞ ፍዳ ያመጣባቸዋልና። ከዛን ዝቅ ይልና ክብር ይሆንና ጌታችን ኢየሱስ ክርስቶስ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ያልተወለደ መንግስተ ሰማያትን አይወርሳትም ብሎ በወንጌል ስለተናገራል። እንግዲህ ተመልከቱ፣ ፍትሐ ነገሥቱ የልጅነት ጥምቀት ብሎ ነው የሚናገረው ማለት ነው አይደለ? ከማኅፀነ ዮርዳኖስ እና ከአብራ ከመንፈስ ቅዱስ መወለድን ማለት ነውና እንግዲህ የራሳችንን መጽሐፍ ለራሳቸው ጥቅም ለራሳቸው መንገድ አድርገው ሲጠቀሙ ትንሽ አናዶኝ ነበርና ለዛ ነበር ትንሽ ልናገርበት የፈለግኩት። ቅድም ወንድማችን ይሁድም ጠቅሶት ነበር የፓትሪስቲክ ቲቺንግስ አባቶቻችንን ትምህርት ጠቅሷቸው ነበርና እንደው አንድ ጠቅሼ ልውጣ ከተናገራቸው እሱ ውስጥ ያደርጋል ለበቃ ዲያቆን ታውቁታላችሁ።
በመርሎት ጽድቅ መጽሐፉ ቅጽ 2 ላይ ሶላ ስክሪፕቸር የሚለውን ትምህርት በሚመልስበት ክፍል ላይ አንድ ርዕስ አንስቶ ነበር ስለ ጥምቀት ማለት ነው። እና እንግዲህ ብዙ የፕሮቴስታንት ክፍሎች የጥምቀትን ትምህርት ከዋና ከመንፈስ የሚለውን ነገር ሲተረጉሙ ይላል። አንዳንዶቹ መንፈስ ቅዱስ፣ አንዳንዶቹ የእምነት ማጽኛ ብለው ይተረጉሙታል ይላል። እና ቅድም ወንድማችን ጠቅሶት ከሆነ ከሰማችሁ መጨረሻ ላይ የጠቀሰው የሄሬኒዮስን ትምህርት ነው። ፍራግመንትስ ወይም ደግሞ ቅሬታት የሚሉ ትምህርቶች አሉት እና ሄሬኒዮስ ማለት ፍራግመንት የተገኙ ማለት ነው። ቅሬታዎችን የተገኙ የሱ ትምህርቶች እዛ ላይ ከዋና ከመንፈስ የሚለውን ሲተረጉም ከዋና ከመንፈስ የተባለው የልጅነት ጥምቀትን የሚያሰጠውን መንግስተ ሰማያትን የሚያስወርሰውን እንደሆነ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ስለ ጥምቀት እንደተናገረ ይተረጉማልና እንግዲህ ይህ የሚያሳየን ምንድነው? ዮሐንስ ወንጌላዊ ከዋና ከመንፈስ ብሎ ያስተማረውን ትምህርት ለደቀ መዝሙሩ ለቅዱስ ፖሊካርፐስ እንዳስተላልፈው የቅዱስ ፖሊካርፐስ ደግሞ ደቀ መዝሙር ቅዱስ ሄሬኒዮስ ነው። እንግዲህ ቅዱስ ሄሬኒዮስ ማለት የቅዱስ ፖሊካርፐስ ደቀ መዝሙር ነው ማለት ነው። እንግዲህ ቅዱስ ዮሐንስ ወንጌላዊ የጻፈውን ነገር በሚገባ መልኩ ተርጉሞ ያስቀመጡልን አባቶቻችን አሉ ማለት ነው። እንደው ሌሎች አባቶችም ጠቅሷቸው ነበር፣ ቀለሜንጦስ፣ ዘሮ፣ ማግናጢዮስ። ግን ከምንም በላይ ያው ምናልባት በቀረበው ለማስረዳት የቅዱስ ፖሊካርፐስ ደቀ መዝሙር ቅዱስ ፖሊካርፐስ የማ ደቀ መዝሙር የቅዱስ ዮሐንስ ወንጌላዊ። እንግዲህ ቤተክርስቲያናችን የቅዱሳን አባቶቻችንን ትምህርት በዚህ ደረጃ እንደው ከስንት ዓመታት በኋላ አነበብነው ሳይሆን አባቶቻችን ብለን ምንጠራቸው እንደሆኑ ልናስተውል ይገባናል ማለት ነውና የአፖስቶሊክ ሰክሴሽን የሐዋርያት ቅብብሎሽ የሚባለውን ነገር በይበልጥ እንረዳለን ማለት ነው። አይታችሁ ከሆነ ብዙ ጊዜ መጽሐፍ ቅዱስን ከስንት ሺህ ዓመት በኋላ በእጃቸው ላይ ኖሮ ሁሉም እንደየፈለገ እየተረጎመ ያው ብዙ ክፍልፋዮች በመካከላቸው ተፈጥሯልና ግን አባቶቻችን ምን አሉ? ዮሐንስ እውነት ያስተማረው ስለ ጥምቀት ነው ወይስ ሌላ ነገር ነው የሚለውን ነገር ለመረዳት የሱ ደቀ መዝሙር የሆኑትን መመርመር ያስፈልጋልና በዛ ደረጃ በደንብ የምንረዳበት ነገር ነው። ሌላ የመጨረሻ ካላስቸገርኩ የመጨረሻ ነገር ብዙ ጊዜ ዮሐንስ ወንጌል ምዕራፍ 3 ላይ ከዋና ከመንፈስ የሚለውን ቃል ሲተረጉሙ ዋና መንፈስ የተባለው ምሳሌ ነው፣ እምነት ነው፣ መንፈስ ቅዱስ ነው እያሉ የሚናገሩት ነገር አለ። በነገራችን ላይ የቅዱስ ዮሐንስ ወንጌላዊ ባህሪ እንዲህ ግር የሚሉ የመጽሐፍ ቅዱስ ክፍሎች ሲኖሩ እንዲሁ የሚተዋቸው አይደለም፣ ወይም ደግሞ ትቷቸው ሳያብራራቸው አያልፍም። ለምሳሌ ያህል በዮሐንስ ወንጌል ምዕራፍ 2 ላይ ጌታችን አምላካችን ኢየሱስ ክርስቶስ ይህን ቤተ መቅደስ አፈርሰዋለሁ ከ3 ቀን በኋላ አነሳዋለሁ ወይም ደግሞ እሰራዋለሁ ብሏል እና የዛኔ እንዴት ይሰራዋል ብሎ አጉረምርሞ ነበር አይሁዶች ማለት ነው። ከዛን ዝቅ ብሎ ቅዱስ ዮሐንስ ወንጌላዊ ሲተረጎም ምን አለ? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር አለ። እንግዲህ ግር ያለውን ነገር እየተረጎመ ነው የሚያልፈው ማለት ነው። ምናልባት በዮሐንስ ወንጌል 1-2 ጥቅሶችን ጠቅሼ ጨርሳለሁ እና በዮሐንስ ወንጌል ምዕራፍ 7 ላይ እና ምዕራፍ 11 ላይ ያለውን ቃል ልጥቀስላችሁ። ምዕራፍ 7 ከቁጥር 37 ላይ እንዲህ የሚል ቃል አለና በኋለኛይቱ በታላቋ የበዓል ቀንም ጌታችን ኢየሱስ ቆመና ድምፁን ከፍ አድርጎ እንዲህ አለ፣ የተጠማ ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንደተናገረ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህንንም የሚያምኑበት ሰዎች ይቀበሉት ዘንድ ስላላቸው ስለ መንፈስ ቅዱስ ተናገረ ይላል። እንግዲህ ምንድን ነው የሕይወት ውሃ የተባለውን ማብራራው ማለት ነው ቅዱስ ዮሐንስ ወንጌላዊ ማለት ነው። የመጨረሻ ልጥቀስላችሁ ብዙዎቻችን የምናውቀው ዮሐንስ ወንጌል ምዕራፍ 11 ላይ ያለው ቃል ላይ ምዕራፍ 11 ከቁጥር 11 ላይ አልዓዛር ካረፈ በኋላ ወይ ከሞተ በኋላ ጌታችን የተናገረው ቃል ነበረ። ምን ይላል ጌታችን? ይህንንም ለደቀ መዛሙርቱ ነገራቸው። ከዚህ በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ላነቃው ሄዳለሁ አላቸው። ደቀ መዛሙርቱም አቤቱ ከተኛስ ይነቃል ይድናልም አሉት። ጌታችን ኢየሱስም ስለ ሞቱ ተናገረ። እነርሱ ግን ስለ እንቅልፍ መተኛት መስሏቸው ነበር አለ።
እንግዲህ ተመልከቱ ክርስቲያኖች፣ በዚህ ዘመን እንኳን ያለን ክርስቲያኖች የተናገሩ ይሄማ ስለ ሞቱ ነው። ሞቷል እኮ ምክንያቱም ሞቱ ስለተነገረ ከላይ ማለት ነው። ከላይ ስናነብ ከቁጥር 1 ጀምሮ ታሪኩን እንረዳዋለን። እንደ ሞተ እናውቃለን እኛ እንኳን። ግን በዛ ጊዜ ግር ያላቸው እንቅልፍ ብሎ የተናገረው ሞት እንደሆነ ግር ያላቸው ደቀ መዛሙርት ቅዱስ ዮሐንስ ወንጌላዊ ስለ እንቅልፍ የተናገረ መስሏቸው ስለ እንቅልፍ የተናገረ መሰላቸው። እርሱ ግን ስለ ሞቱን የተናገረው በማለት አብራርቶታልና በግልጽ እንዲህ ከባድ የሚመስሉ ቃላቶችን ዮሐንስ ወንጌላዊ እንግዲህ ያብራራ ግር የሚያሰኙ ነገሮችን። ምክንያቱም ይህ ቃል ለኒቆዲሞስ ከብዶት ነበር፣ ከአእምሮ በላይ ሆኖበት ነበርና ግን ይህን ከባድ የሆነው ያስጨነቀውን ንግግር ጌታችን ተርጉሞ ያልፈው ነበር። ምሳሌ ቢሆን ኖሮ ማለት ነው። ግን ምሳሌ ስላልሆነ በግልጽ ተቀምጦ እናገኘዋለን ማለት ነው። በዮሐንስ ወንጌል ምዕራፍ 6 ላይ ተመሳሳይ ነው። ይህ ሥጋዬ ነው ይህ ደሜ ነው እያለ ሲናገር ደቀ መዛሙርቱ ተጨንቀው ነበር፣ አይሁድ አንገራግረው ነበረ። ከባድ ትምህርት ስለሆነ ማለት ነው። ግን አይ ይህን ያለው እኮ እንዲህ ስለሆነ ነው ብሎ በምሳሌ አልገለጸውም። አማናዊ ስለሆነ ተናገረው ማለት ነው። እና እንግዲህ አባቶቻችን ትምህርት ወደኋላ በተለይ ቅድም የተናገርኩትን የቅዱስ ፖሊካርፐስ ደቀ መዝሙር የሆነውን የቅዱስ ኢሬኔዎስ ትምህርት በደንብ ነው የሚያስተምረን እና ይህን ለማለት ነው። በጣም ይቅርታ፣ በጣም ቆየና ቆይቶ ስለሆነ ምናልባት ብዙ ነገር ዝም ስለተወራ ረብሼም ከሆነ ይቅር በሉኝ። አባ ይፍቱኝ፣ ይባርኩኝ፣ ሰላም ደሩልኝ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። ተባረኩ። አሚን አሚን። ቀሲስ እግዚአብሔር ይስጥልን። ተክለ ማርያም እግዚአብሔር ይስጥልን። ጥሩ ጥሩ ነጥቦችን አንስተሃል። እግዚአብሔር በቤቱ ያጽናልን፣ አትጥፋ። ጥሩ ማብራሪያ ነው። እንግዲህ የዛሬው ፕሮግራማችን ይህን ይመስላል። ቀሲስ በጸሎት ይዝጉልንና ለዛሬ ያው እንለያያለን። እሺ ዮባ፣ እንግዲህ ቤትን ከፍተህ እስካሁን ስላቆየህን መልካም እንድንሰማ፣ መልካም እንድናይ፣ መልካም ምሽት እንዲሆንልን ምክንያት ስለሆንክን ስለአንተ እግዚአብሔር እናመሰግናለን። እግዚአብሔር ይስጥልን፣ በእድሜ በጤና ይጠብቅልን፣ ያቆይልን። ልጆቻችን እግዚአብሔር አምላካችን በሰላምና በጤና በሕይወት ጠብቆ ለዚች ዕለት ስላደረሰን ስሙ የተመሰገነ ይሁን። በነገውም ዕለት ከበዓሉ በረከት ረድኤት እንዲያሳትፈን ፈቃዱ ይሁንልን። ሀገራችንን ሰላም ያርግልን። ቤተ ክርስቲያናችንን ከነሙሉ ክብሯ ይጠብቅልን። ኃይለ አጋንንትን ያርቅልን። አጽራረ ቤተ ክርስቲያንን ያስታክስልን። የሁላችንን መጨረሻ ያሳምርልን። በአገልግሎት ያበርታን። በውጭ ያሉ ልጆቻችንን ባሉበት በሰላም በጤና በሕይወት ይጠብቅልን። አምላካችን እግዚአብሔር ሰላም እንደዋለ ሰላም ያሳድረን፣ ሰላም እንደዋለ ሰላም ያስምሸን። መሐሪ ቀርባይ ስሙን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ኦ ድንግል በስጋኪ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ ሀበ ፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረየ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት። እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ብሩክ ሌሊት ይሁንላችሁ። አሚን አሚን አሚን። እግዚአብሔር ይስጥልን ቀሲስ፣ እርሶንም አያሳጣን። እንግዲህ ከድካም ላይ መጥተው ነው እስካሁን ያቆዩትና እግዚአብሔር ይስጥልን ቀሲስ። አሚን አሚን አሚን። የነገ ሰው ይበለን። ደህና ደሩ። አሚን አሚን። እሺ ደህና ደሩ። ሁላችሁም ደህና ደሩ። እዚህ ውስጥ ያላችሁ ብሩክ ያንትሽ ሰላም ደር ዮቤ ተኛ ሰላም ደግሞ ደሩ።
ሁላችሁም። አሚን አሚን። ደህና ደሩ። ኢዮብ መልካም ደህና አዳር። ደር እሺ ደህና ደር። ሁላችሁም እንግዲህ ደህና ቤት ሂዱ። ደግሞ ማለት ያው የኛው ትምህርት ወዳለበት ሂዱ።